ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብር ዛሬ ወሳኝ ጨዋታ ይካሄዳል። ይህም ጨዋታ እንግዲህ ምሽት 1 ሰዓት ተኩል በስታንፎርድ ብሪጅ ሊቨርፑል ከቼልሲ ጋር የሚያደርገው ጨዋታ አለ። በዚህ ጨዋታ ዙሪያ እንግዲህ ማች ፕሪቪው ይዤላችሁ መጥቻለሁ። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩና እንድትከታተሉት በአክብሮት ጋብዛለሁ። እንደዚሁም በጨዋታው ዙሪያ ያላችሁን አስተያየት ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንደዚሁም ወደ ሁለተኛው ቻናላችን የሚሄዳችሁ ሰብስክራይብ ላይ ሼር እንድታደርጉልኝ በአክብሮት ጠይቃለሁ። የዛን የሁለተኛውን ቻናል ሊንክ ደግሞ በዚሁ በዲስክሪፕሽን እንደዚሁም ደግሞ ኮሜንት ሴክሽን ላይ የምታገኙት ይሆናል። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። ዛሬ እንግዲህ ሰባተኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ጨዋታዎች ይደረጋሉ። ከነዚህ መካከል እንግዲህ ተጠባቂው ጨዋታ በቼልሲና በሊቨርፑል መካከል የሚደረግ ይሆናል። ይህ ጨዋታ እንግዲህ ለ201 ጊዜ የሚደረግ ነው የሚሆነው። ከዚህ በፊት እንግዲህ 200 ጊዜ መገናኘት ችሏል። 83ቱን ሊቨርፑል ሲያሸንፍ 47ቱን አቻ ሲወጡ 66ቱን ደግሞ ቼልሲዎች ማሸነፍ ችለዋል። እናም ሊቨርፑል እንግዲህ የተሻለ ብልጫ ያለበት ጨዋታ ነው። ነገር ግን በዚህ ጨዋታ ላይ እንግዲህ አንዳንድ ተጫዋቾች በጉዳት ምክንያት የሚያመልጣቸው ይሆናል። በሊቨርፑል በኩል ያለውን ስንመለከት እንግዲህ አሊሰን፣ ጆቫኒ ሊዮኒ እንደዚሁም ባጀቲች በእርግጠኝነት የሚያመልጣቸው ሲሆን ሂጎ ኤኬቴኬና ፌዴሪኮ ኬዛ ግን ሊገቡም ላይገቡም ይችላሉ እየተባለ ይገኛልና አጠራጣሪ ነው እየተባለ የሚገኘው። በእርግጥ በትናንትናው ዕለት እንግዲህ በነበረ የልምምድ መርሃ ግብር ላይ መሳተፍ ችሏል። ነገር ግን ለዚህ ጨዋታ ብቁ ናቸው ወይ የሚለው ነገር እንግዲህ እስካሁን ድረስ የታወቀ ነገር የለም። ብቁ ቢሆኑ እንኳን በቋሚነት ይጀምራሉ ተብሎ አይጠበቅም። በቼልሲ በኩል ስንመለከት ግን በጣም ብዙ ተጫዋቾች የሚያመልጣቸው ይሆናል። ወደ 8-9 የሚጠጉ ተጫዋቾች እንግዲህ በዚህ ጨዋታ ላይ የማይሰለፉ ይሆናል። እነዚህ የተጫዋቾች ስንመለከታቸው እንግዲህ ኮልዊል፣ ቶሲን፣ ቻሎባ በቀይ ካርድ እንደዚሁም ዌስሊ ፎፋና፣ ሳንቶስ፣ ፓልመር፣ ኢስጎ እንደዚሁም ደግሞ ዴላፕ በጉዳት ምክንያት ደግሞ ይህ ጨዋታ የሚያመልጣቸው ይሆናል። ቼልሲዎች እንግዲህ በተለይ የፓልመር አለመኖር በጣም ይጎዳቸዋል ተብሎ ይጠበቃል። እንደዚሁም ደግሞ የኮልዊልና የፎፋና አለመኖር ደግሞ የኋላ መስመሩን በጣም ያሳስባል ተብሎ ነው የሚጠበቀው። የቼልሲዎች እንግዲህ በተለይ ያለፉትን ሁለት ጨዋታዎች ስንመለከታቸው ሁለቱንም መሸነፍ ችሏል። በፕሪሚየር ሊግ ብቻ ያደረጉትን ጨዋታ በተለይ ደግሞ የመጨረሻ ጊዜ ያደረጉት በፕሪሚየር ሊግ እንግዲህ ከብራይተን ጋር ነበር መገናኘት የቻሉት። ጨዋታውንም እንግዲህ 1-0 መምራት ችለው ነበረ። ነገር ግን ደግሞ በስተመጨረሻ እንግዲህ 3-1 በሆነ ውጤት መሸነፍ ችሏል። በተለይ ደግሞ በዛ ጨዋታ ላይ እንግዲህ አንድ ተጫዋች በቀይ ካርድ ወጥቶባቸዋል። ከዛ በፊት ደግሞ ከማንቸስተር ዩናይትድ ጋር ነበረ መጫወት የቻሉት። ያንንም ጨዋታ 2-1 በሆነ ውጤት መሸነፍ ችሏል እና በተከታታይ እንግዲህ ሁለት ጨዋታዎችን በፕሪሚየር ሊጉ የተሸነፈ ቡድን ሆኗል። እንግዲህ ዛሬ የሚሸነፍ ከሆነ ደግሞ ሶስተኛው ጨዋታው ነው የሚሆነውና ይህንን ላለማድረግ እንግዲህ በጣም በቁርጠኝነት ይገባሉ ተብሎ ነው የሚጠበቀው። እናም ይህንን ጨዋታ እንግዲህ ለሊቨርፑል ከባድ ያደርጉታል ተብሎ ይጠበቃል። ሊቨርፑል በአንጻሩ ደግሞ ያለፉትን ሁለት ጨዋታዎች በተከታታይ መሸነፍ ችሏል። እስከዛ ጨዋታ ድረስ እንግዲህ ያሉትን ጨዋታዎች እንዳለ ሙሉ ለሙሉ ማሸነፍ የቻለ ክለብ ሆኖ ነበረ። ነገር ግን ደግሞ ባለፉት ሁለት ጨዋታዎች ከክሪስታል ፓላስና እንደዚሁም ደግሞ ከጋላታሳራይ ጋር ያደረጋቸውን ጨዋታዎች እንግዲህ 2-1ና 1-0 በሆነ ውጤት መሸነፍ ይችላል። በዘንድሮ እንግዲህ በጣም ብዙ ጎሎች እየተቆጠሩበት ያለ ክለብ ነው ሊቨርፑል። በእያንዳንዱ ጨዋታ ላይ እንግዲህ እየተቆጠረበት ነው የሚገኘው። ሁለት ጨዋታዎችን ብቻ ነው እንግዲህ በክሊንሺት መውጣት የቻለው። አንደኛው ከበርንሌይ ጋር ነው፣ ሌላኛው ደግሞ ከአርሰናል ጋር ያደረጉትን ጨዋታ ነው እንጂ ከዛ ውጭ ያሉትን እንዳለ እንግዲህ ጎሎች ተቆጥሮበታል። ይበልጥ ደግሞ የሚያሳስበው ነገር ቢኖር ምንድን ነው ጎሎቹን መቆጠር ወይም ደግሞ የሊቨርፑል መሸነፍ ሳይሆን እንዴት ነው እየተሸነፈ ያለው፣ ሲያሸንፍስ በምን አይነት መልኩ ነው እያሸነፈ ያለው የሚለው ነገር ነው። ምክንያቱም እንግዲህ እስካሁን ድረስ በዚህ ሲዝን ያደረጋቸውን ጨዋታዎች እንግዲህ አብዛኞቹን እየተበለጠ ነው የሚገኘው በፐርፎርማንስ ደረጃ ማለት ነው። በእርግጥ በእያንዳንዱ ጨዋታ ላይ እንግዲህ ለትንሽ ደቂቃ ለተወሰኑ ደቂቃዎች እንግዲህ ምርጥ የሚባለውን ሊቨርፑል እየተመለከተን ነው የምንገኘው። አሁን ለምሳሌ ክሪስታል ፓላስ ላይ ሰከንድ ሃፍ ላይ የተሻለ መንቀሳቀስ ችሏል። ከጋላታሳራይ ጋር የተደረገውንም ጨዋታ ሰከንድ ሃፍ ላይ በጣም ምርጥ መንቀሳቀስ ችሏል። እንደዚሁም ደግሞ ከአርሰናል ጋርም ሰከንድ ሃፍ የተለያዩ ጨዋታዎች ላይ እንግዲህ እንደዚሁ በዝርዝር ስንመለከት ወይ ፈርስት ሃፍ ምርጥ ይሆናሉ ወይ ደግሞ ሰከንድ ሃፍ ምርጥ ይሆናሉና ሙሉ ለሙሉ 90 ደቂቃ ምርጡ መሆን ገና ይቀራቸዋል። ነገር ግን ደግሞ በጨዋታዎች ላይ ምርጡን ሊቨርፑል እንግዲህ የምናይበት ነገሮችን ተመልክተናል፣ ፍንጮችን ተመልክተናልና ያንን ነገር እንግዲህ ወጥ ማድረግ ነው የቀራቸውና እስካሁን ድረስ ያሸነፉበት መንገድ እንግዲህ ሊቨርፑሎችን ጥያቄ ውስጥ እንዲገቡ አድርጓቸዋል። በተለይ ደግሞ ያለፈውን ሲዝን ስንመለከት እንግዲህ 1-0 እየመራ ራሱ በምርጥ ብቃት ሙሉ ጨዋታውን እንዲጨርሱ ማድረግ ሲችሉ ተመልክተናልና በዚህ ሲዝን እንግዲህ ያንን ነገር አተውታልና ብዙ ሰዎችም የሚሰጡትን አስተያየት ስንመለከት እንግዲህ ወደዛ መመለስ አለባቸው፣ ቤዚክ ወደ ሆነው ነገር መመለስ አለባቸው የሚል ነገር ነው እንግዲህ እየተነገረ የሚገኘው። በተለይ ደግሞ በተከላካይና በአጥቂው መካከል እንግዲህ ባላንሱን አጥቷል። ባላንሱን ማግኘት መቻል አለባቸው። እንደዛ ካልሆነ ግን የዘንድሮ ሲዝንን ዋንጫ የማንሳት ፍላጎትን እንግዲህ አጣብቂኝ ውስጥ ሊከተው ይችላልና ወደ አሸናፊነት ለመመለስ ወደ ብቃታቸው ለመመለስ እንግዲህ የዛሬው ጨዋታ ወሳኝ ሚናውን ይጫወታል። ምክንያቱም እንግዲህ ከቼልሲ ጋር የሚደረግ በጣም ትልቅ ጨዋታ ነውና በእንደዚህ አይነት ትልቅ ጨዋታዎች ላይ ስታሸንፍ እንግዲህ ለአንተም
ጥሩ ኮንፊደንስ ይሰጣል። በእርግጥ በቀጣይ እንግዲህ የኢንተርናሽናል ብሬክ ጨዋታዎች ይኖራሉና ወደ እነዚህ ጨዋታዎች ከመሄድ በፊት እንግዲህ አሸነፈ ስትሄድ ለአንተ ትልቅ ድጋፍ ይሰጣል። በተለይ ደግሞ ከተከታዩ ቡድን ጋር ያለው የነጥብ ልዩነትን ስንመለከት እንግዲህ ይህንን ጨዋታ የግድ ማሸነፍ አለባቸው የሚያስብል ይመስለኛል። አሁን ሁለተኛ ደረጃ ላይ የተቀመጠው እንግዲህ በርንማውዝ ነው። ትናንትና ፉልሃምን በማሸነፉ ምክንያት እንግዲህ ከሊቨርፑል በ1 ነጥብ ዝቅ ብሎ በ14 ነጥብ ሁለተኛ ደረጃ ላይ ተቀምጧል። ከሱ ውጭ ያሉትን ሁለት ስንመለከት ግን አርሰናል በ13 ነጥብ እንደዚሁም ክሪስታል ፓላስ በ12 ነጥብ እንግዲህ ሶስተኛና አራተኛ ደረጃ ላይ መቀመጥ ችሏልና ዛሬ የሚያደርጉትን ጨዋታ የሚያሸንፉ ከሆነ በተለይ ደግሞ አርሰናል እንግዲህ ሊቨርፑል ጨዋታውን ከማድረጉ በፊት 11 ሰዓት ላይ ነው የሚያደርገውና የሚያሸንፍ ከሆነ ከሊቨርፑል በ1 ነጥብ መብለጥ ይችላልና ይህ ለአርሰናሎች በጣም ትልቅ ቡስት ነው የሚሆናቸው፣ ሞራል ነው የሚሆናቸው። ለሊቨርፑል ደግሞ የበለጠ ይህንን ጨዋታ የግድ እንዲያሸንፉ ጫና ውስጥ የሚከታቸው ነው የሚሆነውና ከዚህ በኋላ ያሉትን ጨዋታዎች እንግዲህ የግድ ማሸነፍ መቻል አለባቸው። የግድ ትኩረት ሰጥተው መግባት መቻል አለባቸው። እናም የተሻለም እንቅስቃሴ ማድረግ መቻል ያለባቸው ይመስለኛል። ያለፉትን ጨዋታዎች እንግዲህ ስንመለከት በተለይ ደግሞ ሰሞናዊ ወቅታዊ አቋማቸውን ስንመለከት ያለፉትን 5 ጨዋታዎች እንግዲህ ቼልሲዎች ሁለቱን ብቻ ነው ማሸነፍ የቻሉት። አንደኛው ጨዋታ ላይ ከሊንኮል ጋር ያደረጉት የካራባኦ ጨዋታ ሲሆን 2-1 በሆነ ውጤት ማሸነፍ ችሏል። ይህንንም ጨዋታ እንግዲህ 1-0 መመራት ችለው ነበረ። ከዛ በኋላ እንግዲህ ከመመራት 2-1 በሆነ ውጤት ማሸነፍ ችለዋል። ሌላኛው ያሸነፉት ጨዋታ ደግሞ በሻምፒዮንስ ሊግ ከቤኔፊካ ጋር ያደረጉትን ጨዋታ ሲሆን 1-0 በሆነ ውጤት ነው ማሸነፍ የቻሉት። ይህንንም ጨዋታ እንግዲህ ቤኔፊካዎች ራሳቸው ግብ ላይ ባስቆጠረው ኳስ ነው እንግዲህ ቼልሲዎች አሸንፈው መውጣት የቻሉት። በእርግጥ ጨዋታውን እንግዲህ በፖዚሽን ደረጃ መብለጥ ችሏል። በኤክስፔክትድ ጎልም ደረጃ እንግዲህ መብለጥ ችለው ነበረ። ነገር ግን ደግሞ ቤኔፊካዎችም ከዚህ ጨዋታ ቢያንስ ያቻ ውጤት ይገባቸው ነበር እየተባለ ነው የሚገኘውና ቼልሲዎች እንግዲህ ያለፉትን 5 ጨዋታዎች ላይ ጥሩ እየተንቀሳቀሱ አይደለም። ከነዚህ ካለፉት 5 ጨዋታዎች እንግዲህ ሁለቱን ቢያሸንፉም በሶስቱ ደግሞ መሸነፍ ችሏል። የተሸነፉትን ጨዋታዎች ስንመለከት እንግዲህ በባየር ሙኒክ 3-1፣ በማንቸስተር ዩናይትድ 2-1 እንደዚሁም ደግሞ ብራይተን 3-1 በሆነ ውጤት ነው የተሸነፉት። ከመሸነፋቸውን በላይም እንግዲህ ከነዚህ 3 ጨዋታዎች በሁለቱ ጨዋታ እንግዲህ ተጫዋቾች በቀይ ካርድ ወጥቶባቸዋልና ይህም ነገር እንግዲህ አሳሳቢ ነው እየተባለ የሚገኘው። በእርግጥ የቤኔፊካንም የምንጨምር ከሆነ እንግዲህ 3 ተጫዋቾች በቀይ ካርድ ወጥቶባቸዋል ካለፉት 5 ተጫዋቾችና እዚህ ነገር ላይ እንግዲህ ቼልሲዎች የግድ ማሻሻል መቻል አለባቸው። የሊቨርፑልን ስንመለከት ደግሞ ካለፉት 5 ጨዋታዎች ሁለቱን ሲሸነፍ 3ቱን ማሸነፍ ችሏል። በጋላታሳራይና በክሪስታል ፓላስ ሲሸነፍ አትሌቲኮ ማድሪድን፣ ኤቨርተንንና ሳውዛምፕተንን ደግሞ ማሸነፍ የቻለ ክለብ ሆኗል። ባለፉት 5 ጨዋታዎች እንግዲህ ቼልሲዎች 6 ጎሎችን ሲያስቆጥሩ ሊቨርፑሎች በአንጻራቸው ደግሞ 8 ጎሎችን ማስቆጠር ችሏል። ሊቨርፑሎች እንግዲህ ባለፉት 5 ጨዋታዎች ምንም አይነት ክሊንሺት ማስመዝገብ አልቻሉም። እናም ይህ ነገር እንግዲህ ለአሰልጣኝ አርነ ስሎት አሳሳቢ ነው ብዬ ነው የማስበው። ቼልሲዎች በአንጻራቸው እንግዲህ ከ5ቱ ጨዋታዎች አንዱን ብቻ ነው ክሊንሺት ማስመዝገብ የቻሉትና ሁለቱም በመከላከል ደረጃ እንግዲህ በዚህ ሰዓት ላይ ጥሩ የሚባል ሁኔታ ላይ አይደለም የሚገኙት። በተለይ ደግሞ ሊቨርፑል ካለፈው ሲዝን አንጻር ስንመለከተው ዘንድሮ በመከላከል ላይ በጣም ተዳክሞ ነው እየተመለከት ነው የምንገኘው። የእርስ በርስ ግንኙነታቸውን ስንመለከተው ደግሞ በተለይ ደግሞ ያለፉትን 5 ጨዋታዎች ስንመለከት እንግዲህ ሊቨርፑሎች የተሻለ ብልጫን ይዘዋል። ከነዚህ 5 ጨዋታዎች 3ቱን ማሸነፍ ሲችሉ አንዱን አቻ ወጥተው በአንዱ ደግሞ ቼልሲዎች ማሸነፍ ችለዋል። ለመጨረሻ ጊዜ እንግዲህ ስንገናኝ በስታንፎርድ ብሪጅ ነበረ መገናኘት የቻሉት። ቼልሲዎች ያንን ጨዋታ እንግዲህ 3-1 በሆነ ውጤት ማሸነፍ ችሏል። የቼልሲዎችን ግቦች ደግሞ ፈርናንዴዝ፣ ኳንዛ በራሱ ላይና ፓልመር ማስቆጠር ሲችሉ ለሊቨርፑል ደግሞ ብቸኛ ግቧን ቨርጅል ቫንዳይክ ነበረ ማስቆጠር የቻሉ። በእርግጥ ይህ ጨዋታ እንግዲህ ብዙ ማንሳት አንችልም ስለዚህ ይህ ጨዋታ፣ ምክንያቱም እንግዲህ ሊቨርፑሎች የፕሪሚየር ሊጉን ዋንጫ ማንሳት ከቻሉ ካረጋገጡ በኋላ ነው እንግዲህ ይህንን ጨዋታ የተጫወቱትና በመሀል እንግዲህ የሊቨርፑል ተጫዋቾች የተለያዩ ቦታ እየሄዱ ሲዝናኑ ነበሩና ያን ያህል ትኩረት ሰጥተውበት የተጫወቱት ጨዋታ አይደለም። ከዛ በፊት የተደረገውን ጨዋታ ስንመለከት ግን ሊቨርፑል 2-1 በሆነ ውጤት ማሸነፍ ችሏል። ሳላህና ጆንስ ባስቆጠሩት ግብ እንደዚሁም ደግሞ ከዛ በፊት በካራባኦ ካፕ የፍጻሜ ጨዋታም ሊቨርፑል 1-0 በሆነ ውጤት ማሸነፍ ችሏል። ያ ጨዋታ እንግዲህ በጣም ብዙ የወጣት ቡድን ተጫዋቾች የተጠቀሙበት ጨዋታ ነው የነበረው። ከዛ በፊት የተደረጉትን 2 ጨዋታዎች ስንመለከት ደግሞ ሊቨርፑል 4-1 አንደኛውን ሲያሸንፍ አንደኛውን ደግሞ አንዳቻ በሆነ ውጤት ነበረ ማጠናቀቅ የቻሉትና ሊቨርፑል የተሻለ የማሸነፍ ንጽጽር አለው። ይህንንም ጨዋታ እንግዲህ ያሸንፋል ብለን ተስፋ እናደርጋለን። በተለይ ደግሞ የፕሪሚየር ሊጉን መሪነት ለማስጠበቅ እንግዲህ የግድ ይህንን ጨዋታ ማሸነፍ መቻል አለበት። በተለይ ደግሞ ሊቨርፑል እንግዲህ ያለፉትን 2 ተከታታዮች መሸነፉን ተከትሎ ዛሬ በጠንካራ ሁኔታ ይገባል ተብሎ ነው የሚጠበቀው። እንደዚሁም ደግሞ የቼልሲ የተከላካይ ስፍራው መሳሳቱን ተከትሎ እንግዲህ ሊቨርፑሎች የተሻለ የማሸነፍ ንጽጽር ተሰጥቷቸዋል። በመቀጠል የምንመለከተው ደግሞ ግምታዊ አሰላለፍ ነው። ሊቨርፑሎች ምን አይነት አሰላለፍን ይዘው ሊገቡ ይችላሉ የሚለውን ነገር ስንመለከት እንግዲህ በበረኛ ስንጀምር ዛሬ
ማማርዳሽቪሊ በቋሚነት የሚጀምር ይሆናል። እንደሚታወቀው እንግዲህ አሊሰን ቤከር በሃምስትሪንግ ጉዳት ምክንያት ለ6 ሳምንታት ከሜዳ እንደሚርቅ ተዘግቧልና በዛ ምክንያትም እንግዲህ ማማርዳሽቪሊ ለመጀመሪያ ጊዜ የፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። ወደ ተከላካይ መስመሩ ስንገባ ደግሞ በቀኝ ክንፍ ተከላካይ መስመር ቦታ ላይ ኮነር ብራድሊ የሚጀምር ይሆናል። ኮነር ብራድሊ እንግዲህ ከጉዳት ከተመለሰ በኋላ የተለያዩ የመጮቻ እድሎችን እያገኘ ነው የሚገኘው። በእርግጥ እስካሁን ድረስ በተከታታይ ጨዋታዎችን እየጀመረ አይደለም። ነገር ግን ደግሞ ተቀይሮም እየገባም ቢሆን እንግዲህ ጨዋታዎችን እያደረገ ነው የሚገኘው። አንዳንድ ጊዜ ጥሩ ሲንቀሳቀስ ተመልክተናል። በተለይ ደግሞ ከክሪስታል ፓላስ ጋር እንግዲህ ትንሽ ተቸግሮ ተመልክተናል እና በዛሬው ጨዋታ ላይ እንግዲህ በቋሚነት በመግባት እንግዲህ ምርጡ እንቅስቃሴ ያደርጋል ተብሎ ይጠበቃል። የመሀል ተከላካይ ስፍራው እንግዲህ ቨርጅል ቫን ዳይክና ኢብራሂም ኮናቴ ሲጀምሩ የግራ ክንፉን ደግሞ አንዲ ሮበርትሰን ሊጀምር የሚችልበት እድል አለ። በእርግጥ ኬርኬዝ ከመጣ በኋላ እንግዲህ የተሻለ እንቅስቃሴ እያደረገ ነው የሚገኘው። በተለይ የመጀመሪያውን ጨዋታ ካደረገ በኋላ እንግዲህ ጥሩ እንቅስቃሴዎችን እያደረገ ነው የሚገኘውና በዛ ብቃቱ ጨምሮበት እንግዲህ በዛሬው ጨዋታ ላይ ይገባል ብዬ ተስፋ አድርጋለሁ። የመሀል ስፍራውን ስንመለከት ደግሞ ማካሊስተርና ግራቨንበርች ይህንን ጨዋታ ይጀምራሉ ብዬ አስባለሁ። በጋላታሳራይ ጨዋታ ላይ እንግዲህ ማካሊስተር በቋሚነት አልጀመረም ነበርና በዛሬው ጨዋታ ላይ እንግዲህ ወደ ቋሚነት የሚገባ ይሆናል። 10 ቁጥር ቦታ ላይ ሳቡዝ ላይ ይጀምራል ብዬ ነው የማስበው። በአጥቂ ስፍራ ላይ ስንመለከተው ደግሞ በቀኝ ክንፍ ላይ መሐመድ ሳላ፣ 9 ቁጥር ቦታ ላይ አሌክሳንደር ኢሳቅ እንደዚሁም ደግሞ በግራ ክንፍ ላይ ኮዲ ጋክፖ ይጀምራሉ ብዬ ነው የማስበው። እንደሚታወቀው እንግዲህ ሂጎ ኢኪቲኬ በጉዳት ምክንያት በጋላታሳራይ ጨዋታ ላይ ተቀይሮ መውጣቱ አይዘነጋምና ለዛሬ ጨዋታ እንግዲህ ይደርሳል አይደርስም የሚለው ነገር አጠራጣሪ ስለሆነ ሙሉ ብቃቱ ላይ ስለማይገኝ እንግዲህ አሌክሳንደር ኢሳቅ ይጀምራል ብዬ ነው የማስበውና ዛሬ ወደ ቤዚክ የአሰላለፋቸው ይገባሉ ይመለሳሉ ብዬ ነው የማስበው። ባለፈው ሲዘን እንግዲህ በእንደዚህ አይነት አሰላለፍ ሲገቡ መመልከት ችለናልና ከአጥቂው በስተቀር ማለት ነውና ወደዚህ አሰላለፍ የሚመለሱ ይሆናል። ቢያንስ የሊቨርፑልን ስኳድ ለማረጋጋት በሚል እንግዲህ ይህንን አሰላለፍ ይዘው ገብተው ከዛ በኋላ እንግዲህ ሰከንድ ሀፍ ላይ እነ ፍሎሪን ቪርስን እነ ሂጎ ኢኪቲኬን እነ ፌዴሪኮ ኬዛን ልንመለከት የምንችልበት ቻንስ አለ ብዬ አስባለሁ። የእናንተን ሀሳብ እንዳለ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ማንም በቋሚነት ሊጀምር ይችላል፣ ማንስ ከተቀያሪ ወንበር ተነስቶ ሊጫወት ይችላል፣ እንደዚሁም ጨዋታው ስንት ለስንት ሊያልቅ ይችላል የሚለውን ግምታችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እዚህ ላይ በቃ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።